እኔ ኦልሞስት 17 ዓመት ሰርቻለሁ እና አረብ ሀገር ያው የሆነ እድሜያችሁን ለቤተሰብ የምትኖሩት ነገር አለ ምናምን እና ሁሌ ላይፌ የሆነ ፌል ያደርጋል። የሆነ ነገር ጀመርኩ ብዬ ሲስተካከል የሚያጨነግፍ ነገር አለ። በዛም ደግሞ እኔ እግዚአብሔር ይመስገን በእምነቴ በጣም ጎበዝ ነኝ። እንደዚህ ለማለት ራሴ ለማቆለራበት ሳይሆን የእውነት እኔ በቀን ውስጥ ራሱ እግዚአብሔርን ሳላመሰግን ቤተሰቦቼ እውነት ለመናገር ዛሬ በጣም ነው የከፋኝ፣ በጣም ነው ያዘንኩት። እውነት አረብ ሀገር ላይ የምንኖር እህቶቼ አንተዛዝንም፣ እንጨካከናል። አረብ ሀገር ላይ ኖረን አገራችንን ስንገባ ሶሻል ሚዲያ ላይ ስንናገር ለምንድን ነው አረብ ሀገር ላይ የኖርን ሰዎች ማንበረታታው ማንተጋገዘው ብለን ሶሻል ሚዲያ ላይ ቪዲዮ እንሰራለን። ግን እኛ እንድንታገዝ እንጂ ሰውን እንድናገዝ በፍጹም አንፈልግም። እውነት ዛሬ በጣም ነው የከፋኝ። ማለት ያንም በነገራችን ላይ በዚህ ሰዓት ላይ ሰው እውቀቱን ያስካፍለኛል፣ ሰው ያወቀውን ያስረዳኛል፣ ሰው የሚችለውን ያግዘኛል ማለት እውነት አላቅም። እና እኔ ዛሬ ውስጤ በጣም የከፋው በጣም ነው ያዘንኩት። አረብ ሀገር ላይ ኖራችሁ እኩል አበረን አረብ ሀገር ላይ ኖረን ሰብስክራይብ አድርጉን ሸር አድርጉልን ስንባባል የኖርን ሰዎች እንግዲህ ሰብስክራይብ ስንደራረግ ዩቲዩብ ላይ እንኳን ወደ ሶሻል ሚዲያ ስንመጣ አንድ ግሩፕ ላይ ሆነን ቪዲዮ እያጫወትን ሰብስክራይብ እየተደራረግን ሼር እየተደራረግን ኮሜንት ስንደራረግ የነበርን ሰዎች ዛሬ ሁላችሁም ወደ ኢትዮጵያ ውስጥ መታችሁ የራሳችሁን ስራ እየሰራችሁ ነው። ማሻአላ ብያለሁ። ግን እናንተ ያላችሁበትን ወይንም ደግሞ እናንተ የደረሳችሁበት ቦታ ላይ መድረስ ባንችል እናንተ እንዴት እንደምትሰሩ እውቀት ከናንተ ፈልገን እገዛ ከናንተ ፈልገን እውቀታችሁንም ራሳችሁንም የምታገሉ ሰዎች እውነት በጣም ታሳዝናላችሁ። በስሙ አረብ ሀገር ላይ ያሉ እህቶቻችን ለምን አንረዳዳም? ለምንድን ነው ስደት ላይ የኖርን ሰዎች ማንተባበረው እንላለን። ያ የት ላይ ነው? ካሜራ ጀርባ ላይ ነው። ካሜራ ፊት ለፊት ነው እንደዛ የምንባባለው። ፊት ለፊት ግን እኔ ብዙ እህቶች ጋር ደውያለሁኝ የስራ እውቀት የስራ ልምድ ለመጠየቅ እንዴት ስራ መስራት እንዳለብኝ ከምን መነሳት እንዳለብኝ ፈልጌ ወደ እናንተ ስልክ ስደውል ከናንተ ጋር እውቀታችሁን ፈልጌ ስጠይቅ ስንቶቻችሁ ናችሁ ፊታችሁን እያዞራችሁ ያላችሁት? ምንም ስህተት አይደለም፣ ምንም ወንጀል አይደለም። እናንተ የምታውቁትን ለኔ ብታሳውቁኝ እኔ ብከስር አትጠቀሙም። ልክ እንደ እናንተ ፎቅ ታህት ስሰራ ነው የኖርኩትና እኔ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። እኛ መልካምነታችን እዚህ ቪዲዮ ስንሰራ ሰዎች እንዲከታተሉልን ስንፈልግ እንደዚህ ቪዲዮ ወተን ስንሰራ ሰዎች ሁሉን ለምን አረብ ሀገር ላይ ያለን እህቶች አንረዳዳም? እኛው በእኛው ነን እንላለን። ውሸት ነው፣ እውነት ውሸት ነው። እኔ በጣም ነው የገረማችሁኝ። ምንም ወንጀል አይደለም። እናንተ ከኔ በፊት ቀርማችሁ ስለመጣችሁ እናንተ ከኔ በፊት መታችሁ ቦታ ስለያዛችሁ ስራውን ስለለመዳችሁት እኔ ጠየቁኝ። ግን ሁሉም ሰው ልንገራችሁ መናገር አይፈልግም። ብር የኔ ነው፣ ኪራይ የምከፍለው እኔ ነኝ፣ ስራውን ያመጣሁት እኔ ነኝ። ግን ከየት እንደማመጣው እንዴት እንደማረገው በቃ ማወቅ ስለምፈልግ ስጠይቃችሁ ፊታችሁን የምታዞሩ ሰዎች እውነት በጣም ነው የምታሳዝኑት። ወላሂ በጣም ነው የምታሳዝኑት። ስለዚህ እባካችሁ እህቶቼ ልለምናችሁ እኔ እንደናንተው አረብ ሀገር ላይ የምሰራ እህታችሁ ነኝ። እንደናንተው አረብ ሀገር ላይ ስሰራ ስደክም የኖርኩ እህታችሁ ነኝ። ዛሬ ግን እናንተ እንድታግዙኝ እፈልጋለሁ። እኔ እዚህ ምድር ላይ ያለው ሰው ሳይሆን እየጠየቅኩ ያለሁት ሚዲያ ላይ የምትከታተሉኝ የምታውቁኝ እህቶቼ እናንተ እንድታበረታቱኝ እፈልጋለሁ። የምሰራውን ስራ እናንተ እንድታግዙኝ እፈልጋለሁ። ስለዚህ እናንተ ትላንትና አስጠይቃችሁ የነበራችሁ ሰዎች ደግሞ እውነት ክፋት አይደለም፣ እውቀታችሁን ማካፈል ለሰው ልጅ እንትን አይደለም። የእናንተን እውቀት ለኔ ብታካፍሉኝ ስተት አይደለም። ስለዚህ እውነት በጣም ነው ያዘንኩት እና እኔ ዛሬ ከተመልካቾቼ ከተከታታዮቼ እባካችሁ እገዙኝ። እኔ መስራት እፈልጋለሁ። ስለዚህ እንድታበረታቱኝ እፈልጋለሁ። የእናንተን እገዛና የእናንተን ድጋፍ እፈልጋለሁ። እንግዲህ እስከ ዛሬ ድረስ ለረጅም ሰዓት ሶሻል ሚዲያ ላይ የምታውቁኝ እህቶቻችን ሲያለቅሱ የእህቶቻችንን ቪዲዮ እያመጣው የተለያዩ ነገሮችን እያመጣሁ ነበር ስሰራ የነበረው። ከአሁን በኋላ ግን በራሴ የራሴን ስራ ለመስራት የራሴን ስራ ለማስተዋወቅ እየሞከርኩ ነው። ዛሬ በጣም ሁላችሁም ታስፈልጉኛላችሁ ውድ ቤተሰቦቼ።
ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። በመጀመሪያ እንግዲህ ኢትዮጵያ ከመጣሁ 1 ዓመት ሊሆነኝ የተወሰኑ ቀናቶች ናቸው የቀሩኝ። እስካሁን ድረስ ምንም ስራ አልጀመርኩም ነበረ። ካሁን በኋላ ግን ያው አገሪቱ ላይ ለመኖር ስላሰብኩና ስለፈቀድኩኝ ግዴታ እዚሁ ላይ ስራ መጀመር ስላለብኝ ብዬ ስራ ለመጀመር ሙከራ እያረኩ ነው። ሙከራዬን ደግሞ የምታበረታቱኝ የምታግዙኝ እናንተ ናችሁ። ስለዚህ እባካችሁ ይህን ቪዲዮ ሁላችሁም አዳምጣችሁ ላይክ ሼር አድርጉልኝ፣ ለሁሉም ሰው ሼር አድርጉልኝ። እንደዚሁም ደግሞ ቻናል ያላችሁ ሰዎች ሁላችሁም ሼር ብታደርጉልኝ እፈልጋለሁ ማለት ነው። እንድታበረታቱኝ እንድታግዙኝ እፈልጋለሁ። በነገራችን ላይ ኢትዮጵያ ለመኖር በጣም ያዳክታለን። እናንተ ቆርጣችሁ እኖራለሁ ካላላችሁ በስተቀር አገራችን በጣም ኑሮ ከባድ ነው። ስለዚህ ቢያንስ የምሰራው ቪዲዮ ሰዎች ጋር ተደራሽነት ኑሮት ስራዬ ሰዎች ጋር እንዲደርስ እፈልጋለሁ። ስለዚህ ልላችሁ የምፈልገው በመጀመሪያ ለቤተሰቦቻችሁ የቤት እቃ ማዘዝ የምትፈልጉ ማንኛውንም እቃ አልጋም ይሁን ቁምሳጥንም ይሁን የፈለጋችሁትን የቤት እቃ አስፈላጊ ነው የምትሉትን ነገር ወሎ የትኛውን ቦታ ላይ አደርሳለሁ። የትኛውን ቦታ ላይ አደርሳለሁ። ያው አሁን ላይ ናፍጣ ስለሌለ መስመር በጣም ያስቸግራለን። ቢሆንም ግን ያው ወደ ለስራው እየሞከርኩ ነው፣ ለመስራት እየተዘጋጀሁ ነው። ያው ስራውን እናንተ ናችሁ የምታሰሩኝ ማለት ነው። በመቀጠል ደግሞ አሁን ፊት ለፊታችን አረፋ ደርሷለን። ለአረፋ ለቤተሰቦቻችሁ አልባሳት መግዛት የምትፈልጉ ለልጆቻችሁ መግዛት የምትፈልጉ የትኛውን ቦታ ላይ ወሎ ውስጥ አደርሳለሁ። እዘዙኝ። ስልክ ቁጥሬ ፕሮፋይል ስር ላይ አለ። ሁላችሁም እንድታበረታቱኝ እፈልጋለሁ። በነገራችን ላይ አረብ ሀገር ላይ የሚሰሩ እህቶቻችንን እኛው በርስ ካልተበረታታን እርስ በርስ ካልተጋገዝን አገራችን ላይ አረብ ሀገር ኖረን ስንመጣ በጣም ኑሮ ከባድ ነው። አሁን እኔ ወደ ደሴ ከመጣሁ ኦልሬዲ 3 ወር ሊሆነኝ ነው። 3 ወር ሙሉ ስመጣ ስራ ለመስራት ነበር የመጣሁት። ግን 3 ወር ስቀመጥ የቤት ኪራይ ነው እየከፈልኩ የተቀመጥኩት ያለሁት። ምክንያቱም አንደኛ ናፍጣ ስለሌለ ስራ ለመስራት በጣም ያዳክት ነበረ። ሁለተኛ የስራ ቦታ ለማግኘት በጣም ይፈትን ነበረ። በሶስተኛ ያው ነገራቶቹ ለማስተካከል ዘው ብላችሁ ስራ አትገቡ። ቁጭ ባላችሁበት ሰዓት ውስጥ በጣም ብዙ ብር ትጨርሳላችሁ። ኢትዮጵያ ውስጥ አሁን እኔ አረብ ሀገር ላይ ሆኜ ኢትዮጵያ ከሄድኩኝ ብዙ ብር አላጠፋም ነበር የምለው። ነገር ግን ብሩ በጣም ኤልቢስ ነው፣ አይቀመጣላችሁም። በቃ አላጠፋም እኔ ጥንቁቅ ነኝ ብላችሁ ራሱ ተጠንቅቃችሁለት ገንዘቡ በጣም ነው የሚጠፋው። ስለዚህ አሁን ላይ እንግዲህ ስራ ለመስራት እየሞከርኩ ነው። ሁላችሁም እንድታበረታቱኝ እንድታግዙኝ እፈልጋለሁ። እያዘዛችሁ ነው የተለያዩ ቦታ ላይ። ስለዚህ እዘዙኝ፣ እውነት እዘዙኝ። ማታዘዝ እፈልጋለሁ፣ መስራት እፈልጋለሁ እና እባካችሁ ሁላችሁም ይህን ቪዲዮ አዳምጣችሁ ለሁሉም ሰው ሼር እንድታደርጉልኝ እፈልጋለሁ። በመቀጠል አካውንቴን ሰብስክራይብ አድርጉልኝ ሁላችሁም ማለት ነው። አንደኛ እስከ ዛሬ ድረስ ብዙ ለዩቲዩብ ቦታ የለኝም ነበረ እመለሳለሁ ስላልኩኝ እንደዚህ ዘራለሁ ምናምን ብዬ አላስብም። ያው ሶሻል ሚዲያ ላይ አንዳንድ ነገሮች ተሰራይተው ሳይ እነዛን ነገሮች ነበረ ሸር ማረግበት። አሁን ላይ ግን በቃ ለመስራት ወስኛለሁ። ምክንያቱም አገር ላይ አረብ ሀገር ላይ ሄዳችሁ 50 ሺህ ብር ከሚከፈላችሁ አገራችሁ ላይ ቁጭ ብላችሁ በክብራችሁ 10 ሺህ ብር 20 ሺህ ብር ብታገኙ ይበልጣል ማለት ነው። ምክንያቱም እስከመቼ ድረስ ስደት እስከመቼ ድረስ አረብ ሀገር ላይ ሆነን የሰው መጉዚት ሆነን እንኖራለን? እስከመቼ ድረስ የሰው ቤት ሰራተኛ ሆነን እንኖራለን? እኔ አሁን ብዙ ሰዎች ማለት ነው መጥተው 3 ወር አይቀመጡም፣ መልሰው ይሄዳሉ። ሲመጡ ለመኖር ነው የመጡት። በቃ ሀገራችን ላይ መተን የሆነ ስራ እንሰራለን ብለው የሚመጡት ግን ሲመጡ ነገራቶች በጣም የሚያስጠሉ የሚያስፈሩ ነው። ሲዋስ ብድግ ብለው የሚሄዱት መኖር አይፈልጉም። ለምን ስትሏቸው በቃ አገሩ መኖር አይቻልም። ግን በቃ ለመቻል ግዴታ እኔ ከሰው የበለጠ አልበላም እንጂ አረብ ሀገር እኮ እስከ 18 ዓመት ድረስ ሰራን አይደል እንዴ? ልጅነታችንን አሳልፈን ሰጠን። ልጅ መዳሪያችን ሰዓት ላይ ልጅ ፍለጋ ላይ ነን። ዛሬ ልጆቻችንን ትምህርት ቤት የምናስመርቅበት ሰዓት እኛ ዛሬ ልጅ ፈላጊዎች ነን። ምክንያቱም ገና አልተፈጠረም እና እንደዛ ነገር ስላለ አረብ ሀገር ላይ ኑረን መተናገራችን ስራ ለመስራት በጣም ይከብዳል። ስለዚህ አሁን ከእናንተ እኔ የምፈልገው አንድ ነገር እንድታበረታቱኝ ነው። እኔ አረብ ሀገር ላይ ለመመለስ እስከዛሬ ድረስ በቃ በኮንትራት መሄድ አልፈልግም።
በራሴ የመኖሪያ ፍቃድ አውጥቼ በራሴ ለመሄድ ነበር የማስበው። አሁን ግን 3 ቀን አድራችሁ ስትጠይቁ 500 ሺህ ብር ይሏቸዋል። 6 ቀን 4 ቀን አድራችሁ ስትጠይቁ 800 ሺህ ብር ገብቷል ወደ ዱባይ ለመግባት ማለት ነው። ያም ሊሳካላችሁ ላይሳካላችሁ ይችላል። 800 ሺህ ብር አውጥቼ ሄድኩ ማለት ድጋሜ ስራዬ መዳም ቤት ነው። ምክንያቱም እንደሄድኩም ስራ መክፈት አልችልም። ያለኝን ብር ከኢቃማ ላይ ወረቀት ላይ ያደረኩት ያ 800 ሺህ ብር በስንት ጊዜ ይመለስልኛል? ይህን ሳስበው በቃ ካሁን በኋላ እኔ አረብ ሀገር አልመለስም። ስለዚህ ያው መኖር እንዳለብኝ ወሰንኩኝ። ምክንያቱም አንዳንድ እህቶች የአረብ ሀገር ላይ መጥተው ሳይኖሩ የለፉበትን ሳይጠቀሙበት ልጆቻቸውን ጠግበው ሳያቅፏቸው ህይወታቸው እያለፈ ሳያችሁ በቃ ለዚች ዱንያ ለምን እለፋላታለሁ? እስከ ዛሬ ድረስ የለፋ ነው። እኛ አረብ ሀገር ላይ ያለን ሰዎች መቀየር ካለብን እስከ ዛሬ በሰራ ነው ነበር። ካሁን በኋላ 2 ዓመት 3 ዓመት ሰርተን አያልፍልንም። ካሁን በኋላ ኮንትራት ሰርተን ነው በውጭ ስራ እስከ 100 ምናምን ሺህ ብር ይከፈለኝ ነበረ። ዛሬ ግን ኮንትራት ከሄድኩኝ 50 ሺህ ብር 60 ሺህ ብር ቢከፈለኝ ነው። ያሁኑ ምንም የምንሰራበት ነገር የለም እና አሁን በኋላ አረብ ሀገር ለመሄድ አላሰብኩም። ሰርዣለሁ። አገሬ ላይ ለመኖር እፈልጋለሁ። አገሬ እንድኖር ደግሞ እናንተ እንድታበረታቱኝ እፈልጋለሁ። እባካችሁ አበረታቱኝ። በተለይ ሚዲያ ያላችሁ ሶሻል ሚዲያ የምትጠቀሙ እህቶቼ እገዙኝ፣ እውነት እገዙኝ። አረብ ሀገር ላይ ኖራችሁ መታችሁ ሀገራችሁ ላይ ሆናችሁ እየሰራችሁ ያላችሁ እህቶቼ አንዳንድ ጥያቄዎችን ጠይቃለሁ ለመስራት ስለምፈልግ፣ ግን አንዳንዶች ደግሞ መናገር አትፈልጉም። እኔ በብሬ ነው የምሰራው፣ እናንተም በብራችሁ ነው የምትሰሩት። ግን እውቀታችሁን ፈልጌ ከእናንተ እውቀት ከእናንተ ልምድ ፈልጌ እውቀታችሁን የምትደብቁብኝ ያላችሁትን ጥንካሬያችሁን፣ አሰራሩን፣ የለመዳችሁትን ትምህርታችሁን፣ እውቀታችሁን እንድታካፍሉ ብዬ ስጠይቃችሁ የምትሸሹ ሰዎች እውነት በጣም ታሳዝናላችሁ።